በባቢሎን ወንዞች አጠገብ በዚያ ተቀመጥን። ጽዮንን ባሰብናት ጊዜ ምን አለ? አለቀስን። ኢየሩሳሌምን ባሰብናት ጊዜ አለቀስን። ከሀገር መውጣት በጣም ቀላል ነው። ከወጣ በኋላ ግን አንተ ከሀገር ትወጣለህ፣ ሀገር ግን ካንተ ውስጥ አትወጣም። በጣም ያስቸግራል። በቀላሉ መኖር የሚቻል አሁን እኛ ውጭ ሀገር የሚኖር ሰው የኩበቱ ሽታ ናፈቀኝ ምናምን ሲል እንስቃለን አይደል? አሁን ኩበት ምኑ ይናፍቃል? በደንብ ነው የሚናፍቀው። በነገራችን እሱ የሚገባ እዛ ስትሆን እንኳን ለመኖር እድሜው ሙሉ ጥሎ የሄደ ሰው ቀርቶ ለጥቂት ጊዜ የቆየ እንኳን ድሮ የሚንቃቸው ነገሮች በጣም ይናፍቁታል። እያንዳንዱ ነገር ይናፍቃል። ማህበራዊ ህይወቱ ይናፍቃል። በማታውቀው ሀገር ከሀገሩ የሌለ በየትም የለም ይባል ከስርህ እንደመነቀል ያህል ስሜት አለው፣ ባዶነት ስሜት አለው። እና በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ አዝነን ተቀመጥን። ጽዮንን ባሰብናት ጊዜ ምን አለን? አለቀስን። የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ እንዴት በባዕድ ምድር እንዘምራለን አሉ። አገሩ መለየቱ ብቻ አይደለም፣ እግዚአብሔር በሁሉ የሞላ አምላክ ነው። ግን ባቢሎን ማለት ጣዖት የሚመለክባት ሀገር ነች። ለጣዖት መስዋዕት የሚቀርብ ህፃናት ሳይቀር እየታረዱ ለጣዖት የሚሰውባት ሀገር ነች። የእግዚአብሔርን ዝማሬ እንዴት በባዕድ ምድር እንዘምራለን ካለ በኋላ ኢየሩሳሌም ሆይ ብረሳሽ፣ እስኪ በሉ ኢየሩሳሌም ሆይ ብረሳሽ ምን ትርሳኝ? ቀኜ ትርሳኝ። እንግዲህ በገና ደርዳሪዎች ናቸው ይህን የሚናገሩት። በገና የሚደረድር ሰው የሚደረድረው በየትኛው እጁ ነው? በቀኝ እጁ ነው። በቀኝ ግራኝ የሆነ ሰው ያው ያርገው። ግን ብዙ ጊዜ ብዙ ሰው የሚደረድረው በምንድን ነው? በቀኝ እጁ ነው። ስለዚህ ኢየሩሳሌም ሆይ አንቺን ብረሳ ቀኜ ምን ትበለኝ? አትታዘዘኝ። እጄ በገና ምደረድርባት እጄ እምቢ ትበለኝ። ባላስብሽም ምላሴ በጉሮሮዬ በትናጋ ይጣበቅ። በላይኛው የአፌ ላይኛው ክፍል ከሱ ጋር ይጣበቅ ጉሮሮዬ። አንቺን ከረሳው መናገር ያቅተኝ፣ መዝሙር ማውጣት ያቅተኝ። በ20 ዛፎቿ ላይ በገናዎቻችንን እንሰቀልን። የማረኩን በዚያ የዝማሬ ቃል ፈለጉብን። አጋንንት ናቸው እኛን የማረኩን በኃጢአት። ሲማርክ ሰይጣን ያላግጥባል። አትጸልይም እንዴ እያለ በል እንጂ እያለ ኃጢአት ውስጥ ከወደቅክ በኋላ በዙሪያ ያሉ ሰዎች ያፌዙብሃል። ድሮ መዘምራን አልነበርሽ እንዴ? እስቲ ዘምሪ፣ እስቲ ዘምርልን፣ እስቲ አስተምረን፣ ድሮ ታስተምራል ነበር ይሉሃል። ትምህርቱን አጠላውም። ግን አሁን ያለህበት መንፈሳዊ ህይወት፣ አሁን ያለህበት ኃጢአት መዝሙር ለመዘመር አቅም ያሳጣል። እንዴት በባዕድ ሀገር የእግዚአብሔር ዝማሬ ዘምራለሁ ትላለህ? ሰዎች አይገባቸውም። እስቲ ከበሮ ምቺ ሲሉ ብዙ ሰው የተበላሸ ህይወቱ ከበሮ ለመምታት አሁን አይፈቅድለትም። አይረዱም። እንግዲህ ዘምርልን እስቲ እያሉ ይጠይቋል። አንቺ ወራዳ የባቢሎን ልጅ ሆይ እንደተበቀልሽን የሚበቀልሽ የተመሰገነ ነው። እንደተበቀልሽን በሉ እስኪ። የሚበቀልሽ ምን ያለ ነው? የተመሰገነ ነው። የባቢሎን ልጅ ዲያብሎስ ነው፣ ኃጢአት ነች። እንደተበቀልሽን ማለት ኃጢአት እኮ ተበቅሎናል። መስራት የማንፈልገውን ብዙ ክፉ ነገር ሰርተናል። አልሰራንም? ተጫወተብን ሰይጣን በስጋችን ላይ ሰልጥኖ። የባቢሎን ልጅ ሰይጣን ኃጢአት በእኛ ላይ ሰለጠ። እንደተበቀልሽን የሚበቀልሽ የተመሰገነ ነው ማለት ምን ማለት ነው? እኛን በኃጢአት እንዳሰቃየሽን በንስሐ የሚያሰቃይሽ ምን ያለ ነው? የተመሰገነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ታላቅ ካቴድራል አስተዳዳሪ፣ ክቡራን አበው መነኮሳት፣ ካህናት፣ ምእመናን፣ ምእመናት፣ ወንድሞች፣ እህቶች በእግዚአብሔር ሰላምታ እንደምን ዋላችሁ? አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ሰዓት ያደረሰን በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት የጨመረልን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለሰንበት ትምህርት ቤታችን 31ኛ ዓመታዊ በዓል በሰላም አደረሳችሁ አደረሰ። እንደ እግዚአብሔር ቅዱስ ፈቃድ በሚኖረን አጭር ጊዜ በመዝሙረ ዳዊት መዝሙር 136
ላይ በሚገኝ ኃይለ ቃል መነሻነት እንማራለን። የትምህርታችን ርዕስ የሚሆነው ጽዮንንም ባሰብናት ጊዜ አለቀስን የሚል ይሆናል። እግዚአብሔር አምላካችን ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ እንዳስተማረ እኛንም በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ አለቀስን። በአህያ ዛፎቿ ላይ በገናዎቻችንን ሰቀልን። የማረኩን በዚያ የዝማሬ ቃል ፈለጉብን። የወሰዱንም የጽዮንን ዝማሬ ዘምሩልን አሉ። የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በጉሮሮዬ ይጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ። አቤቱ በኢየሩሳሌም ቀን እስከ መሰረቷ ድረስ አፍርሱ አፍርሱ ያሏትን የኤዶምን ልጆች አስብ። አንቺ ወራዳ የባቢሎን ልጅ ሆይ እንደ ተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በዓለት ላይ የሚፈጠፍጣቸው የተመሰገነ ነው ይላል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። እንግዲህ ነቢየ እግዚአብሔር ዳዊት ከዘመራቸው መዝሙራት መካከል እንግዲህ 150 ዳዊት መዝሙር ተብሎ በእኛ ቤተክርስቲያንና በአርሜን ቤተክርስቲያን ደግሞ 151ኛ መዝሙር አለ። ከቁጥር የወጣ መዝሙራትን ዘምሯል። እንግዲህ ከ150ው ዳዊት ወደ 87 የሚሆኑትን የዘመረው ራሱ ንጉሥ ዳዊት ነው። የቀሩትን ደግሞ በእሱ ዘመን የነበሩ የመዘምራን አለቆች ለእግዚአብሔር ምስጋና ያቀረቡበት ታላቅ ዝማሬ ነው። መዝሙረ ዳዊትን መጸለይ ማለት የእግዚአብሔርን ልቡን እንደ ማግኘት ነው የሚቆጠረው። ምክንያቱም እግዚአብሔር ዳዊትን ሲገልጸው እንደ ልቤ የሆነ የእሴይን ልጅ ምን ብያለሁ አግኝቻለሁ ብሎ ተናግሯል። ስለዚህ እግዚአብሔር እንደ ልቡ የሆነው ዳዊት ወደ 87 የሚሆኑ መዝሙራትን ዘምሯል። በዳዊት ሕይወት ውስጥ ዝማሬ ምስጋና ሁልጊዜም ነበረ። በእረኝነት ዘመኑ በገና ይደረድር ነበር፣ እግዚአብሔርን ያመሰግን ነበር። ንጉስም እያለ እንደዚሁ ይዘምር ነበር። አንዳንዴ እረኛ ሆኖ መዘመር በጣም ቀላል ነው። ንጉስ ሆኖ መዘመር ግን በጣም ከባድ ነው አይደለም? ሰዎች እረኛ እያሉ ይዘምሩ የነበሩ፣ ከታች እያሉ ትንንሽ ስራ ይሰሩ እያለ ዘማሪያን የነበሩ፣ ስልጣናቸው ከፍ እያለ ሲመጣ መዝሙራቸው ይቀራል፣ ይቀንሳል። ድሮ ዘምር ነበር እኮ የዛሬን አያርገውና ድሮ ዘማሪ ነበርኩ የሚሉ አሁን በጣም ከፍተኛ ስልጣን ላይ ያሉ፣ ከፍተኛ ሀብት ላይ ያሉ ሰዎች አሉ። ዳዊት ግን እረኛም እያለ ይዘምር ነበር፣ ንጉስም እያለ ይዘምር ነበረ። መዝሙሩን አላስቆመውም። እግዚአብሔር ማመስገንም ጡረታ የለውም። እውነት ለመናገር ሰው አመስግኖ ዝማሬ አሁን ከዚህ በኋላ እኔ ትልቅ ደረጃ ላይ ነው ያለሁት አላመሰግንም አልዘምርም ይላል። ስልጣን ላይ ሲሆን፣ ሀብት ላይ ሲሆን እንደውም ቁጭ ብሎ ለሚዘምሩ ሰዎች ይሸልማል። ዳዊት ግን መዘምራን ሲዘምሩ ብር እያወጣ ይሸልም ነበር አይደለም የሚለው። ራሱ ዳዊት በታቦተ ጽዮን ፊት ሚስቱ ሜልኮል እስክትንቀው ድረስ ምን ይል ነበር? ይዘምር ነበር። ኃይሌም ዝማሬም እግዚአብሔር ነው እንዳለ ነቢየ እግዚአብሔር ዳዊት ኃያል ንጉሥ ሆኖም መዝሙር ያላቆመ ሁልጊዜ የሚዘምር የሚያመሰግን ንጉሥ ነበር። የእሱን የዝማሬ መንፈስ ለሁላችን ያደለ። ትናንት ዘምር ነበር ማለት በጣም ቀላል ነው። አሁንም ዘምራለሁ ማለት ግን በጣም ከባድ ነው። በጣም ጥሩ ጸጋ ኖሯቸው ሲዘምሩ ሲያመሰግኑ የነበሩ ሰዎች በትዝታ ነው የሚያስታውሱት የመዝሙር ሕይወታቸውን፣ የምስጋና ሕይወታቸው። ነቢየ እግዚአብሔር ዳዊት ግን በግ እየጠበቀም ያመሰግን ነበር። ሕዝብ እየጠበቀም ምን ይል ነበር? ዘምር ሲባል እኔ እኮ አሁን እንደ ድሮ በግ እኮ አይደለም የምጠብቀው፣ ቀላል ኃላፊነት ላይ እኮ አይደለም የተቀመጥኩት። አንዳንድ ሰዎች ትልቅ ስልጣን ላይ ትልቅ ቦታ ላይ ሲሆኑ አሁን ያለውበት ሁኔታ እኮ እንደ ድሮ አይደለም ምን ነካህ ይላሉ ራሱ። ነቢየ እግዚአብሔር ዳዊት ግን ስብሐቱን አላቋረጠም፣ ምስጋናውን አላቋረጠም እና በጣም ድንቅ መዝሙር ዘምሯል። ከመዘመራቸው መዝሙራት መካከል 136ኛው መዝሙር አሁን ያነበብነው በባቢሎን ወንዞች አጠገብ በዚያ ምን አለ?
እንግዲህ የዳዊት መዝሙር 3 አይነት ቅርጽ አለው። የመጀመሪያ ቅርጹ ኃላፊያቱን እሱ ከኖረበት ዘመን በፊት የተፈጸሙ ነገሮችን በሚመለከት ዘምሯል። ስለ እስራኤላውያን ዘምሯል። በግብፅ ባርነት ስለነበራቸው ሁኔታ ዘምሯል። ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ቃል ኪዳን ዘምሯል። የቀደመውን ነገር እያስታወሰ ከግብፅ ባርነት እንዴት ባህር ከፍሎ እንዳሻገራቸው፣ በምድረ በዳ እንዴት መና አውርዶ የመላእክትን እንጀራ ሰው እንዴት እንደበላ ኃላፊያቱን እሱ ከመወለዱ በፊት የነበሩትን ነገሮች ዘምሯል ነቢየ እግዚአብሔር። ሁለተኛ ከሱ በኋላ የሚመጡትን መጻያቱን ደግሞ ዘምሯል። ትንቢት ዘምሯል። ስለ ክርስቶስ መምጣት ዘምሯል። ከሱ በኋላ በእስራኤል ላይ ስለሚደርስ መከራ፣ በእስራኤላውያን ላይ ስለሚደርስ ስደት ዘምሯል። በአንጻሩ ደግሞ በሕይወቱ ዘመን ደግሞ ስለ ራሱ ዘምሯል ነቢየ እግዚአብሔር ዳዊት። ንስሐም ገብቷል በመዝሙሩ። አቤቱ እንደ ቸርነት መጠን ምን በለኝ ማረኝ፣ እንደ ይቅርታ ብዛት መተላለፌን ደምስስ እያለ በወደቀ ሰዓት ለመነሻ መዝሙር እንግዲህ ንስሐም ነው፣ ምስጋና ብቻ አይደለም፣ ጸሎትም ነው። የራሱን ጥያቄ የራሱን ብሶት መዝሙር ውስጥ እናገኘዋለን። በጣም የሚደንቀው ሰዎች ሲነሱበት በክፋት ደግሞ ከነዚያ ሰዎች ክፋት እንዲያድነው በመዝሙር ውስጥ ሲዘምር አቤቱ የሚጠሉኝ ምንኛ በዙ በዙሪያ ያሉት ሰዎች እያለ በዘመኑ ስለነበረውም ችግር ዳዊት በበገና እየደረደረ ይዘምር ያመሰግን ነበር። አሁን የጠቀስነው መዝሙረ ዳዊት መዝሙር 136 ደግሞ መዝሙር ስላስጠላቸው ሰዎች የተዘመረ መዝሙር ነው። ትንሽ ለየት ይላል። መዘመር ስላልፈለጉ ሰዎች በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ አለቀስን፣ የማረኩን የዝማሬን ቃል ፈለጉብን ይልና የእግዚአብሔርን ዝማሬ እንዴት በባዕድ ሀገር እንዘምራል። መዝሙር መዘመር አንፈልግም። አሁን መዝሙር የምንዘምርበት ጊዜ አይደለም ስለመባሉም ዘምሯል። አይገርማችሁም? አንዳንዴ መዘመር ስላለመፈለግም ለካ ይዘመራል። እና በባቢሎን ስላለው መከራ ስላለው ስቃይ እንግዲህ ኃላፊያቱን ብቻ ሳይሆን መጻኢውንም እግዚአብሔር ስለሚያሳየው እስራኤል ላይ ስለሚደርሰው ስደትና ምርኮ ነቢየ እግዚአብሔር ዳዊት የዘመረው መዝሙር ነው። በባቢሎን ወንዞች አጠገብ በዚያ ምን አለን? ተቀመጥን፣ ጽዮንን ባሰብናት ጊዜ ምን አለን? አለቀስን። እንግዲህ ባቢሎናውያን እስራኤላውያንን በግዞት ብዙ ስቃይ አድርሰዋል። መጀመሪያ እንዴት ነው እስራኤላውያን ባቢሎናውያን መጥተው እስራኤልን ለመመዝበር ኢየሩሳሌምን ለማቃጠል መነሻ አላቸው። ዝም ብሎ አይደለም። ይህንን የምናገኘው ሁለተኛ ነገሥት ላይ ነው፣ ምዕራፍ 20 ላይ። ሁለተኛ ነገሥት ምዕራፍ 20 ላይ ሊሞት ደርሶ 15 ዓመት ዕድሜ የተጨመረለት የአንድ ንጉሥ ታሪክ ተጽፎ ታገኛላችሁ። ማን ነው? ሕዝቅያስ ነው። ሕዝቅያስ እንደምታውቁት በጽኑ ደዌ ተመታ፣ ታመመ። ስለ ክርስቶስ የተነገረውን ትንቢት ለራሱ አድርጎ ተረድቶ ነው ይላሉ ሊቃውንት። ስለዚህ እግዚአብሔር ቀሰፈው፣ ታመመ። ነቢየ እግዚአብሔር ኢሳይያስ መጣ፣ በታመመበት ጠየቀው። ትሞታለህና ቤትህን አስተካክል ብሎ ገሰጸው። ከዚያ አለቀሰ፣ ንስሐ ገባ። ወደ ግድግዳው ዞሮ ወደ ቤተ መቅደስ አቅጣጫ ጸለየ። እግዚአብሔር ይቅር አለው ይላል። ከዚያ በኋላ መጥቶ ትሞታለህ ያለው ነቢይ ኢሳይያስ ተመልሶ መጣና 15 ዓመት ዕድሜ ጨምሬልሃለሁ አለው። ስንት ዓመት? ከኔ ጋር ናችሁ? ስንት ዓመት? 15 ዓመት ዕድሜ ጨምሬልሃለሁ አለው። ደስ አለው። ከዛ በኋላ ንግስናውን ቀጠለ። ያን ጊዜ ባቢሎናውያን መጡ ሕዝቅያስን ሊጠይቁት ማለት ታሟል የሚለውን ዜና ሰምተው ከሩቅ፣ ያው ያን ዘመን እንግዲህ ትራንስፖርትም የለም፣ ብዙ ዓመት ፈጅቶባቸው ወደ ኢየሩሳሌም መጡ። ነቢዩን ንጉሱን ሕዝቅያስን ጠየቁት። እንዴት ነህ አሉት። ሲያዩት እውነትም ጤነኛ ነው፣ ተሽሎታል። ሕዝቅያስ ግን ያን ጊዜ አንድ የማይሰራ ስህተት ሰራ። ምንድነው የሰራው? ባቢሎናውያን ሊጠይቁት የመጡትን ሰዎች ካስተናገዳቸው በኋላ ላስጎብኛችሁ ብሎ እያዞረ የእስራኤልን ሀብት አሳያቸው ይላል። እያዞረ ያላቸውን ወርቃቸውን፣ ብራቸውን፣ እንቋቸውን በቤተ መዛግብት ያከማቹትን ሀብት እያዞረ የሁላችሁ የሁሉ ሀብት አለን እያለ ሀብታቸውን የእስራኤልን ሀብት ለእነማን አሳያቸው? ለባቢሎናውያን። አንድ አልቀረውም፣ አዙሮ አሳያቸው። መሳሪያዎቹም ሳይቀር አሳያቸው ይላል። የጦር መሳሪያ ማከማቻ ደግሞ ግምጃ ቤት አለ፣ ኑ ብሎ አዙሮ አስጎበኛቸው። ባቢሎናውያን ያንን አዩ። አይተው ጎብኝተው በልተው ጠጥተው ሲወጡ ነቢየ እግዚአብሔር ኢሳይያስ መጣ ወደ ሕዝቅያስ። ማን ነው የመጣው? እንግዳ መጥቶ ነበረው ያለው። አዎ መጥቷል አለ።
እነማን ናቸው? ባቢሎናውያን ናቸው። ሊጠይቁኝ መጥተው ነው። ምን አደረካት? ምን ነገርካቸው? ምን አሳያቸዋል? ያላሳዩአቸው አንድም ነገር የለም ማለት ምንም የቀረኝ የለም። ሀብታችንን፣ ስልጣናችንን፣ መሳሪያዎቻችንን አዙሬ ያሳይቻቸዋለሁ አለ ነቢየ እግዚአብሔር ኢሳይያስ። አዘነ። ማሳየት የሌለብን ነገር ነው ያሳየው። እነዚህ ሰዎች አሁን አይተው ሄደው በዛው አይቀሩም። ተመልሰው ይመጣሉ፣ ኢየሩሳሌምን ይዘርፏታል። ሀብት ንብረታችንን አሳይታቸዋል፣ ይዘርፏታል። ያንተን የልጅ ልጆች ባሪያዎች ያደርጓቸዋል። ጃንደረባዎች አድርገው፣ አገልጋዮች አድርገው ያሰቃዩናል አለው። ሲለው እሱ የቀረው ስንት ዓመት ነው ሊሞት? ስለዚህ ችግር የለም አለ። እኔ ስንት ዓመት ነው የቀረኝ? በእኔ ዘመን ሰላም ነው አይደል? እንደዚህ የሚያስብ ሰው አለ። በእኛ ዘመን ሰላም ይሁን እንጂ ምንም ችግር የለም የሚል አለ። እና በእኔ ዘመን ሰላም ከሆነ ምንም ችግር የለውም አለ። ግን በዚያን ሰዓት መጥተው በጎበኙት ጉብኝት ቂም ውስጣቸው አድሯል። እንዴት ይሄ ሁሉ ሀብት በዚህ ሀገር ሊኖር ይችላል? እኛ ጋር የሌለ ነገር ይህንማ መውሰድ አለብን ብለዋል። ያጠፋው ጥፋት ሕዝቅያስ ማሳየት ያለበት ሀብት ንብረቱን ሳይሆን ይህን ሀብት ንብረትን የሰጠው ማን ነው? እግዚአብሔርም ቢያሳያቸው ጥሩ ነበረ። ተመሳሳይ ንጉሥ እኮ አለ እንደዚህ ጉብኝት ያስጎበኘ ንጉሥ ሰሎሞን ታውቃላችሁ። ጠቢቡ ሰሎሞን ከሩቅ ሀገር አንዲት ንግሥት ልትጎበኘው መጣ ነበር ይላል። ማነች? ንግሥተ ሳባ፣ ንግሥተ አዜብ ወይም ንግሥተ ሳባ የምንላት ማክዳ ኢትዮጵያዊቷ የምንላት ይህ ሴት በመጣች ጊዜ እያዞረ ሀብቱን ንብረቱን አስጎበኛት አይልም። ምንድነው ያስጎበኛት? በእግዚአብሔር ቤት የሚያሳርገውን መስዋዕት አሳያል። ባየች ጊዜ ነፍስ አልቀረላትም። አምላክህ አምላኬ ነው ብላ በእግዚአብሔር አመነች። ወደ ኢትዮጵያ የአይሁድ እምነት መጣ ማለት ነው። እና ብዙ ጊዜ እኛ ያለንን ነው ለሰዎች የምናሳየው እንጂ ያለንን ነገር የሰጠንን አምላክ አናሳይ። ሰዎች ሀብትህን፣ ንብረትህን፣ ስልጣንህን፣ ገንዘብህን ያዩ እንደሆን ይመቀኙሃል፣ ይቀኑብሃል። የምትበላውን የምትለብሰውን ያዩ እንደሆን ይጠሉሃል። እንዴት እሱ እንዲሆነ እንዴት እንዲሆኝ ይላሉ። ያንን ሀብት ያንን ጸጋ የሰጠህን አምላክ ካሳያቸው ግን አንተም ሳይሆን አምላክን ያውቃሉ። እና በዚህ ምክንያት ባቢሎናውያን ቂም ይዘው ነበረ። ይገርማችኋል፣ እንዳሰቡትም አልቀሩ። የተነገረው ትንቢት ተፈጸመ። ባቢሎናውያን ወደ እስራኤል መጡ። ሲመጡ ደግሞ ጎረቤቶች ኤዶማውያን ነበሩ። በጣም መጥፎ ሕዝብ በእውነት የእስራኤል ጎረቤት ናቸው። ኤዶማውያን ማለት እንግዲህ የኤሳው ዘሮች ናቸው። ያዕቆብና ኤሳውን ታስታውሳላችሁ። እና ጥሩ ሕዝብ አልነበሩም። እና እስራኤል እና ኢየሩሳሌም የምትዘረፍበትን ሁኔታ ለባቢሎናውያን ጋር ተሻርከው መንገድ አሳዩአቸው። አፍርሱት፣ ይሄን አፍርሱት እያሉ ኢየሩሳሌምን አስፈረሱ። በሙሉ ተሰብስበው እስራኤላውያን ተግዘው ወደ ባቢሎን ሄዱ። እንግዲህ ግዞት በጣም ከባድ ነገር ነው። በነገራችን ከቅኝ ግዛት የከፋ ነው። ቅኝ ግዛትና ግዞት በጣም ይለያያል። ቅኝ ግዛት ማለት ልክ ኢትዮጵያን መታ ጣሊያን ወራ አልነበረ? ልክ እንደዛ መጥቶ ወሮ አገሩን ማስተዳደር ነው። ግዞት ማለት ደግሞ ጣሊያኖች መጥተው ኢትዮጵያውያንን በሙሉ ሰብስበው አሰልፈው ወደ ጣሊያን ይዞ መሄድ። በእርግጥ በዚህ ዘመን ሰው ደስ ይለዋል ይመስለኛል። አስቸጋሪ ትውልድ ነው። ግን አግዞ ወስዶ እዛ ደግሞ እንደፈለግከው አትኖርም። በነገራችን የፈለግከውን አትበላም፣ የፈለግከውን አትሰራም፣ ደሞዝ አይከፈልም፣ ትለፋለህ፣ ሀብት ንብረት አታፈራም። ላብህን አውሮፓ እስከ ታች እስከ 9-8 ወደ ታች ባቡር አለ ገብተህ የምትሳፈርበት። ፈረንሳይ ውስጥ ጣሊያን ውስጥ ብትሄዱ በጣም አስገራሚ። ያንን የሰራው ማሽን አይደለም፣ የጥቁር ላብ። ያን ሲቆፍሩ የሞቱ ሰዎች አሉ። ሰርተውን ደግሞ ገንዘብ አልተከፈላቸውም። ወስደው ካሪቢያን እዚህ አሁን ጃማይካ ምናምን የምንላቸው ሀገሮች ወስደው ጥለዋቸዋል። እዛ ሲኖሩ እንደው በእውነት የሰሩትን ግፍ እንዳያስታውሷቸው ማለት ነው። እና መጋዝ በጣም ከባድ ነው። እስራኤላውያን ተማረኩ፣ ባቢሎን ሀገር ተወሰዱ። ደህና ጉልበት ያላቸው ወጣቶች ለባርነት ተሸጡ። ሴቶቹ ደግሞ ደንገጡር እንዲሆኑ የነገስታቱ ዕቁባት እንዲሆኑ ተመደቡ። እና በዚያ የመከራ ጊዜ በባቢሎን ወንዞች አጠገብ በዚያ ምን አለ ተቀመጠ። እንግዲህ እስራኤላውያን በብሉይ ኪዳን ስታዩ የትም ቦታ ወንዝ ዳር ነው የሚሰባሰቡት። ጸሎትም የሚያደርጉት፣ ጾምም የሚያውጁት። መጽሐፈ ዕዝራ ላይ፣ መጽሐፈ ነህምያ ላይ ብትሄዱ፣ ሐዋርያት ሥራ ላይ ብትሄዱ ወንዝ ዳር መሰባሰብ በጣም የተለመደ ነው። እና በባቢሎን ወንዞች አጠገብ በዚያ ተቀመጥን አሉ። ሀገራቸው አይደለም ያሉት፣ በሰው ሀገር ነው ያሉት። ፈልገው አይደለም እዛ ስፍራ የመጡት። በባቢሎን ወንዞች አጠገብ በዚያ ተቀመጥን። ኤፍራጥስና ጤግሮስ የሚባሉ ወንዞች አሉ። በባቢሎን ወንዞች አጠገብ በዚያ ተቀመጥን። ጽዮንን ባሰብናት ጊዜ ምን አለ አለቀስን። ኢየሩሳሌምን ባሰብናት ጊዜ አለቀስን። ከሀገር መውጣት በጣም ቀላል ነው። ከወጣ በኋላ ግን አንተ ከሀገር ትወጣለህ፣ አገር ግን ካንተ ውስጥ አትወጣም።
በጣም ያስቸግራል። በቀላሉ መኖር የሚቻል አሁን እኛ ውጭ ሀገር የሚኖር ሰው የኩበቱ ሽታ ናፈቀኝ ምናምን ሲል እንስቃለን አይደል? አሁን ኩበት ምኑ ይናፍቃል? በደንብ ነው የሚናፍቀው። በነገራችን እሱ የሚገባ እዛ ስትሆን እንኳን ለመኖር እድሜው ሙሉ ጥሎ የሄደ ሰው ቀርቶ ለጥቂት ጊዜ የቆየ እንኳን ድሮ የሚንቃቸው ነገሮች በጣም ይናፍቁታል። እያንዳንዱ ነገር ይናፍቃል። ማህበራዊ ህይወቱ ይናፍቃል። በማታውቀው ሀገር ከሀገሩ የሌለ በየትም የለም ይባል ከስርህ እንደመነቀል ያህል ስሜት አለው፣ ባዶነት ስሜት አለው። እና በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ አዝነን ተቀመጥን። ጽዮንን ባሰብናት ጊዜ ምን አለን? አለቀስን። ወደው አይደለም የሄዱት፣ እንዲያልፍላቸው ሊነግዱ ሊሸጡ አይደለም የሄዱት፣ ተገደው ነው የሄዱት። ስለዚህ እዛ ሆነን ጽዮንን ባስታወስናት። ደግሞ ጽዮን ዝም ብላ ሀገር አይደለችም፣ 24 ሰዓት ስብሐተ እግዚአብሔር የሚደርስባት፣ በሮቿ የማይዘጉ፣ ምስጋና የማይቋረጥባት፣ እግዚአብሔር የሚመለክባት፣ የሚሰገድላት የተቀደሰች ሀገር ነች። ስለዚህ በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ አለቀስን። የሚገርማችሁ አገራቸው እያሉ እኮ ጣዖት አምልኮ ሁሉ ቃቷቸው ነበር። እግዚአብሔርን ትተው ሲንቁት ነበረ፣ ሲያስቀይሙት ነበር እግዚአብሔርን። አሁን ግን ሰው ሀገር ሲሄዱ የናቁት ስብሐተ እግዚአብሔር ናፈቃቸው። ስለዚህ ጽዮንን ባሰብናት ጊዜ አለቀስን፣ በ20 ዛፎቿ ላይ በገናዎቻችንን ምን አለን? ሰቀልን። እንዚራቲነ ሰቀልነ። እንግዲህ በገና፣ መሰንቆ፣ ምስጋና የሚያቀርቡባቸው በጣም ወደ 400 የሚሆኑ መሰንቆና በገና ደርዳሪዎች ይሰለፉ ነበር፣ ማህሌት ይቆም ነበር። እና አሁን ግን በገናችንን በ20 ዛፎች ላይ ምን አለን? ሰቀልን። ምክንያቱም ከዚህ በኋላ ተመልሰን ወደ ሀገራችን ምን አንልም፣ አንገባም። ተስፋ ቆረጡ ማለት ነው። ሀገራችን መቼስ አንመለስም። እንግዲህ የዜማ መሳሪያ ያለው ሰው ወልውሎ ቤቱ ነው በክብር የሚያስቀምጠው አይደል? እነሱ ግን ዛፍ ላይ ሰቀል ነው፣ ያገኘ መንገደኛ ይውሰደው ብለን በቃ በ20 ዛፎቿ ላይ መሰንቆቻችንን ሰቀልን። የማረኩን በዚያ የዝማሬ ቃል ፈለጉብን ይላል። ባቢሎናውያን ደግሞ አርፈው አልተቀመጡም። እስቲ ዘምሩልን እባካችሁ እንስማችሁ። ምስጋና ፈልገው አይደለም። ልክ የተማረከ ሰው የሀገርን ዘፈን ዝፈንልኝ ይባላል አይደል? ስለዚህ ሊቀልዱባቸው ማለት ነው። ከፍቷቸዋል። ከሀገር ከቤት ንብረታቸው ወጥተዋል። ከዘመዶቻቸው ተለያይተዋል። ጭራሽ ደግሞ ዘምሩልን ይሏቸው። መዝሙርና ሐዘን ደግሞ አብሮ አይሄድ። መጽሐፈ ምሳሌ ምን ይላል? ላዘነ ሰው ዝማሬ ማለት ይላል ከበረደው ሰው ላይ ልብስ እንደ መግፈፍ ነው፣ ወይም ደግሞ ቁስል ላለበት ሰው ቆምጣጣ ነገር መጻጻ ነገር እንደማፍሰስ ነው። ባዘነ ሰዓት ሰው መዘመር አያምረውም። ደስ የሚለው ቢኖር ምን ይበል? ያዘነ ቢኖር ይጸልይ ነው የሚለው። ስለዚህ ሐዘን ላይ ነን። ምስጋና አላማራቸውም። እነሱ ግን እስቲ ዘምሩልን ባካችሁ እያሉ ሊዘብቱባቸው፣ ሊቀልዱባቸው። ባህላዊ ትርኢት ነው። የኛ ማህሌት፣ የኛ ወረብ፣ የኛ ምስጋና እኮ በሌላ ሀገር አይን ሲታይ ባህላዊ ጭፈራ ነው። ታውቃለህ? መጥተው አይተን ሄድን የኢትዮጵያን ካልቸራል ዳንስ ምናምን ነው የሚሉት እኮ። ያንተ ማህሌት ምስጋና በጭፈራውና በመዝሙሩ መሀል ያለውም ልዩነት የሚገባን እኛ ነን፣ ሌሎች አይገባቸው። ስለዚህ ባቢሎናውያን ባለፈው መጥተው እስራኤልን የጎበኙ ጊዜ ያዩትን ጭፈራ አስታውሰዋል፣ ዝማሬ አስታውሰዋል። እና እስቲ ዘምሩልን ባካችሁ እንዝናና። መዝሙር መዝናኛ ነው አይደለም። እና የተከፉትን የእስራኤል ሰዎች ዘምሩልን አሉን። የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ እንዴት በባዕድ ምድር እንዘምራለን? አገሩ መለየቱ ብቻ አይደለም፣ እግዚአብሔር በሁሉ የሞላ አምላክ ነው። ግን ባቢሎን ማለት ጣዖት የሚመለክባት ሀገር ነች። ለጣዖት መስዋዕት የሚቀርብ ሕፃናት ሳይቀር እየታረዱ ለጣዖት የሚሰዉባት ሀገር ነች። የእግዚአብሔርን ዝማሬ እንዴት በባዕድ ምድር እንዘምራለን ካለ በኋላ ኢየሩሳሌም ሆይ ብረሳሽ፣ እስኪ በሉ ኢየሩሳሌም ሆይ ብረሳሽ ምን ትርሳኝ? ቀኜ ትርሳኝ። እንግዲህ በገና ደርዳሪዎች ናቸው ይህን የሚናገሩት። በገና የሚደረድር ሰው የሚደረድረው በየትኛው እጁ ነው? በቀኝ እጁ ነው። በቀኝ እጁ። ግራኝ የሆነ ሰው ያው ያርገው፣ ግን ብዙ ጊዜ ብዙ ሰው የሚደረድረው በምንድን ነው? በቀኝ እጁ ነው። ስለዚህ ኢየሩሳሌም ሆይ አንቺን ብረሳ ቀኜ ምን ትበለኝ? አትታዘዘኝ። እጄ በገና የምደረድርባት እጄ እምቢ ትበለኝ። ባላስብሽም ምላሴ በጉሮሮዬ በትናጋ ይጣበቅ። በላይኛው የአፌ ላይኛው ክፍል ከሱ ጋር ይጣበቅ ጉሮሮዬ። አንቺን ከረሳው መናገር ያቅተኝ፣ መዝሙር ማውጣት ያቅተኝ። ትልቁ ጭንቀት ምን መሰላችሁ? ባቢሎን መማረክ አንዱ ኢየሩሳሌምን ያስረሳል። የስደት የምርኮ ክፋቱ ምንድነው? ሀገርን ትረሳል።
የሚገርማችሁ በጣም ብዙዎቹ እስራኤላውያን ባቢሎን ከሄዱ በኋላ በቃ ተማርከው ከሄዱ በኋላ አገሬ ነው ብለው እዛው ኖሮ ወልደው ተዋልደው የኖሩ ሁሉ አሉ። በኋላ እንደውም ወደ ሀገራችሁ ልመልሳችሁ ሲላቸው እግዚአብሔር አንፈልግም፣ እኛ ሀገራችን እንደው ተዋልደናል፣ ከዚህ በኋላ አንሄድም። ተረፈ ኤርምያስ ላይ ስታነቡ በጣም አስቸግረዋል። ስለዚህ ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኛ፣ ቀኜ እጅ የምዘምርባት በገና የምደረድርባት እጄ ትርሳኝ፣ ባላስብሽ ምላሴ ከትናጋዬ ይጣበቃል። ብዙዎቹ እንዳይረሱ እንደው የሚፈሩ ነበር። ሰለስቱ ደቂቅን ታስታውሳላችሁ? ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤልን አመጧቸውና መጀመሪያ ስራቸው ስማቸውን ቀየሯቸው። ሲድራቅ፣ ሚዳቅ፣ ሚሳቅ፣ አብደነ ገብረ ዳጎን ማለት ነው። የዳጎን ባሪያ ማለት ነው። ስማቸውን በጣዖት ስም ሰየሟቸው። ስማቸውን ቀየሯቸው። ከዚያስ ደናዎቹን ከእስራኤላውያን የነገስታት ዘር የሆኑትን መልከ መልካሞቹን እንደው ሮያል ፋሚሊ ሊባሉ የሚችሉትን እንደው ህዝቡን ሊያነሳሱ የሚችሉትን ሰብስበው ቤተ መንግስት ወሰዱና ዶርም አዘጋጅተው የተማሪዎች ማደሪያ የአገሪቱን ቋንቋ ያስተምሯቸው ጀመር ይላል። ዓላማው ምንድነው? ጥሩ ከበሉ ጥሩ ከጠጡ የህዝቡ መከራና ስቃይ ምን አይላቸው አይሰማቸው። ከዛ ደግሞ ቋንቋውን ከለመዱ ከለዳዊ ይሆናሉ፣ ባቢሎናዊ ይሆናሉ። አናንያ፣ አዛርያ፣ ሚሳኤል ግን ምን አሉ? ይህንን እንጂ ስጋ እየበላን ጮማ እየቆረጥን የህዝባችንን መከራ ልናስብ አምላካችንን ልናስብ አንችልም። ስለዚህ ቆሎ እንብላ ይፈቀድልን ብለው እኔ የትኛው ዩኒቨርሲቲ ነው ተማሪዎች ቆሎ ካልበላን ብለው አመጹ የሚል ዜና ሰምታችኋል? ምግብ ይስተካከል ነው አይደል? እኛ የምናውቀው ወይ የጾም ፍስግ ይሰራልን ነው። እነሱ ግን ቆሎ እንብላ። ለምንድን ነው ቆሎ መብላት የፈለጉት? ኢየሩሳሌምን ምን እንዳይሏል እንዳይረሷ። እስቲ ከኔ ጋር በሉ፣ ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ። ጠግበን እንዳንረሳት ኢየሩሳሌምን ምግብ ባንበላ ይሻለናል ብለው እና ለዚህ ነው ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ፣ ባላስብሽ ምላሴ በጉሮሮ ይጣበቂልና ከደስታዬ ሁሉ በላይ ኢየሩሳሌምን ባላስብ ይላል። ይህ ማለት ደግሞ ሲመቸኝ ባቢሎን የሰው ሀገር ቢሆንም አንዳንዴ ይመቻል። የተሻለ ምግብ ታገኛለህ፣ የተሻለ ልብስ ታገኛለህ፣ የተሻለ መኝታ ታገኛለህ። በጣም ስትደላደል ሲመቻችልህ የዛን ጊዜ ኢየሩሳሌምን ትረሳታል። ስለዚህ ነቢየ እግዚአብሔር ዳዊት በዚህ መዝሙሩ ምንድን ነው ያለው? ባላስብሽ ካለ በኋላ ከደስታዬ ሁሉ በላይ የባቢሎን ድሎት የባቢሎን ምቾት እንዳያስረሳው ፈርቶ እኮ ነው ከደስታዬ ሁሉ በላይ ኢየሩሳሌምን ባላስብ አለ። የመጨረሻው ቃል ምን ይላል? አቤቱ በኢየሩሳሌም ቀን እስከ መሰረቷ ድረስ አፍርሱ አፍርሱ ያሏትን የኤዶምን ልጆች አስብ ይላል። የምን ልጆች? የኤዶምን ልጆች። ቅድም ብለናል አይደለ? ኤዶማውያን ማለት ባቢሎናውያን መጥተው ኢየሩሳሌምን እንዲያፈርሱ ምን ያሉ ናቸው? የረዱ ናቸው። እና ክፋታቸው መንገድ አሳይተው ኑ ኢየሩሳሌምን አፍርሱ። እንደዚህ ባንዳ አለ የሚያስጠቃም ውስጥ ሆኖ ከውጪ ሰው እንደሚያስገባ ሰው አለ። እና እየመሩ መንገድ እየመሩ ወስደው አሳዩ ኢየሩሳሌም። ከዛ ደግሞ በደንብ አፍርሱት፣ መፍረሷን ብቻ ሳይሆን እስከ መሰረቷ ድረስ አፍርሱ እያሉ በጣም ይገርማቸዋል። ተነቅላ እንድትፈርስ ያደረጉት ኤዶማውያን ናቸው። ስለዚህ ነቢየ እግዚአብሔር ዳዊት ምን አለ? አቤቱ በኢየሩሳሌም ቀን አለ። ኢየሩሳሌም በምትፈርስ ቀን። ይሄ ትንቢት እየተነገረ ያለው ቀድሞ ነው ወይስ በኋላ ነው? ቀድሞ ነው አይደለ? እየታየው ነው። በኢየሩሳሌም ቀን አለ። ኢየሩሳሌም በምትፈርስበት ቀን እስከ መሰረቷ ድረስ አፍርሱ አፍርሱ ያሏትን የኤዶምን ልጆች አስባቸው፣ እንዳትረሳባቸው ይህን ስራቸው። ከዛ የመጨረሻው ቃል አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽን የሚበቀልሽ የተመሰገነ ነው። እንግዲህ ዳዊት እየታየው ነው ኢየሩሳሌም ላይ የሚደርሰው ስቃይ። መጥተው ሀገሩን አፍርሶ ህዝቡን አግዞ መሄድ ብቻ ያላረጉት ግፍ የለም። አረጋውያንን መሄድ የማይችሉትን ገለዋቸዋል፣ አርደዋቸው። አገር ቤትም ሄደው አይጠቅሙንም ብለው የእስራኤልን ሽማግሌዎች ገለዋቸው። ህፃናቱን እያነሱ ከድንጋይ ጋር እያጋጩ ይፈጠፍጡና ይገሏቸዋል፣ ህፃናቱን ማለት። ስለዚህ ዳዊት ታየው እንደ ተበቀልሽን የሚበቀልሽ ምን ያለ ነው? ሰው እኮ ይጨክናል በዚህ ደረጃ። በነገራችን ላይ ህፃን ልጅን አሁን እንዴት አለት ላይ መፈጥፈጥ በዘመናችን እያየን አይደለም እንዴ? ሰው መልአክም ሰይጣንም መሆን ይችላል። ፍጹም መልአካዊ ባህሪ ያለው ሰይጣናዊ ባህሪም አለው። የትኛውን ነው አክቲቭ የሚያደርገው? እንደው እንዳኗኗሩ ሰይጣን የሰፈረበት ሰው፣ መንፈስ እግዚአብሔር የራቀው ሰው ይጨክናል። ለጆሮ የሚቀፉ ነገሮች ያደርጋል። ሰው ምንም አይመስለው። አራት ሴት በተኛችበት ሄደው ሆዷን እስከ መቅደድ የሚጨክኑ ሰዎች አሉ። ባቢሎናውያን እስራኤል ላይ ይህን አይነት ግፍ ፈጸሙ።
ስለዚህ አያቸው ሕፃናትን የእስራኤልን ሕፃን እያነሱ ከአለት ላይ ሲፈጠፍጡ አየና ምን አለ? አንቺ ወራዳ የባቢሎን ልጅ ሆይ እንደተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው። እኛ ላይ ያደረግሽውን በአንቺ አድርጎ ቢያሳይሽ እግዚአብሔር እያለ ነው። እናድርግብሽ ማለት አይደለም፣ እንዲሰማሽ እንደው ባየሹ። ይሄ ማለት እያያቸው ነው ባቢሎናውያን በምን ደረጃ እስራኤላውያን ላይ እንደጨከኑ ማለት ነው። እንዲህ ካለ መከራ ይሰውረን እግዚአብሔር። በባቢሎን አጠገብ ወንዞች አጠገብ በዚያ ምን አለ? ተቀመጥን። ጽዮንን ባሰብናት ጊዜ ምን አለ? አለቀሰ። እንግዲህ ነቢየ እግዚአብሔር ዳዊት የዘመረው መዝሙር በትክክል ተፈጽሟል። እስራኤል ወደ ባቢሎን ሄደዋል። 70 ዓመት ተሰቃይተዋል። 70 ዓመት ሙሉ ተቆጣቸው እግዚአብሔር። ከ70 ዓመት በኋላ ግን ወደ ሀገራቸው ተመለሱ። ለ70 ዓመት የኛ አባት ሊቀ መላእክት ቅዱስ ሚካኤል ቆሞ ያማልድ ነበረ። በየ5 ዓመቱ በ10ቱ 40ቱ ትንብልና እንላለን አይደል? በ14ቱ ምልጃዎች እንላለን። 70 ዓመት ውስጥ በየ5 ዓመቱ 14 ጊዜ ማለት ነው ቆሞ የማትምራቸው እስከ መቼ ነው? 70 ዓመት ሙሉ የተቆጣቸውን የኢየሩሳሌምና የእስራኤል ከተሞች የማትምራቸው እስከ መቼ ነው? ማር እንጂ እያለ ቅዱስ ሚካኤል ይለምን ነበረ። በ70ኛው ዓመት ትንቢተ ዳንኤል ምዕራፍ 1 ቁጥር 12 ላይ እንደተጻፈው እግዚአብሔርም ከኔ ጋር ይነጋገር ለነበረው መልአክ በሚያጽናና በመልካም ቃል ተናገረው። ወደ ኢየሩሳሌም በምህረት ተመልሻለሁ። ሕዝቤ ወደ ሀገሩ ይመለሳል፣ ቤተ መቅደሱ ድጋሚ ይሰራል። ስለዚህ ትንቢት የተፈጸመ ትንቢት ነው። ይህንን ለምንድን ነው ያነሳሁት? ዛሬ የቤተክርስቲያናችን የሰንበት ትምህርት ቤታችን ዓመታዊ በዓል ነው። በባቢሎን ወንዞች አጠገብ በሉ እስኪ በዚያ ተቀመጠ። እንግዲህ ባቢሎን ማለት ውጥንቅጥ ማለት ነው። ቀጥተኛ ትርጉም ምንድነው? ውጥንቅጥ ወይም ድብልቅልቅ ማለት ነው። መጽሐፍ ቅዱስ ላይ ባቢሎን የሚለውን ቃል የምናገኘው የሰናዖር ሜዳ ላይ ነው አይደል? በሰናዖር ሜዳ ላይ ሰዎች ከፍ ያለ ግንብ ለመስራት ፕሮጀክት ጀምረው ነበር። ምንድነው? የጥፋት ውሃ ከጠፋ በኋላ ፈጣሪ ምድር ላይ ቢያገኘን ነው በውሃ የጨረሰን እንዳያገኘን እንሆናለን ብለው በጣም ትልቅ ግንብ ለመስራት በጣም ትልቅ ፕሮጀክት ጀመሩ። ብዙ ርቀት ሄዱ፣ ከፍ አሉ። ከዚያ በኋላ እግዚአብሔር ኑ እንውረድ፣ ቋንቋቸው ምንን በለው እንደባልቀው አለ። ስለዚህ አንዱ አንዱን መስማት አቃተው። በባቢሎን የሰው ልጅ ቋንቋ ተበተነ። የዛም ስፍራ ስም ባቤል ተባለ፣ እግዚአብሔር የምድርን ቋንቋ ደባልቆታልና ይላል። ስለዚህ ባቢሎን ማለት ድብልቅልቅ ማለት ነው፣ ውጥንቅጥ ማለት ነው። እንግዲህ ባቢሎን ተብላ የምትጠራው እቺ የምንኖርባት ዓለም ነች። ዓለም ምንድን ነች? ውጥንቅጥ ነች። ነች አይደለችም? ድብልቅልቅ ያለች ዓለም ውስጥ ነው የምንኖረው። ብዙ የማይሰራ መልካምነት፣ የማይሰራ ክፋት የሌለባት ነች እቺ ያለንባት ዓለም። እንደውም ባቢሎን ያልተግባቡት በብዙ ቋንቋ ሆነው ነው። እኛ ስንት ቋንቋ ሆነን ነው የማንግባባው? በአንድ ቋንቋ እኮ አንግባባ። አንድ ቋንቋ እየተናገረ ሰው መግባባት አልቻለም። በባቢሎንስ ቢያንስ ድብልቅልቃቸው የወጣው የተለያየ ሰዎች ተሰብስበው አንድ ቤተሰብ ሆነን እኮ አንግባባም። የአንድ አካባቢ ሰው የአንድ እናት ልጅ አባት ልጅ አይግባባም። ድብልቅልቅ ማለት ነው ባቢሎን። እና ይህች ዓለምን በደንብ የሚገልጽ ስም ነው ባቢሎን የተባለችው ይህች ዓለም ነች። ዮሐንስ ወንጌላዊው ዮሐንስ ራእይ ምዕራፍ 17 ላይ ባቢሎንን አየኋት ይላል። ታላቂቱ ባቢሎንን አየኋት 7 ራሶች ባሉት አውሬ ላይ ተቀምጣ ይላል። 7 ራሶች ያሉት አውሬ ላይ ተቀምጣ የቅዱሳንን ደም በጽዋ እየጠጣች አየኋት ይላል። የማንን ደም? በቅዱሳን ደም ሰክራ ይላል። ዓለም በቅዱሳን ደም፣ በክርስቲያኖች ደም፣ የኢየሱስ ምስክሮችን ደም እየጠጣች ሰማዕታት ማለት ነው። ሰማ ምስክር ሆነ ማለት ነው አይደል? ሰማዕት ምስክር። በቅዱሳን ደም ሰክራ አየኋት። የስድብ አፍ የተጻፈበት በላዩ ላይ ስድብ የተጻፈበት ነው አውሬው ይላል። የስድብ አፍ ማለት ቅዱሳንን የሚሳደብ የእግዚአብሔርን ማደሪያ የሚሳደብ ድንግል ማርያምን የሚሳደብ ታቦቱን የሚሳደብ ማለት የእግዚአብሔርን ማደሪያ የሚሳደበው አውሬ ላይ ቁጭ ብላ በቅዱሳን ደም ሰክራ አየኋት። ታላቂቱን ባቢሎን በሴት ነው የመሰላት። ዮሐንስ ራእይ ምዕራፍ 17 ላይ አየኋት እና ስሟም ይላል የጋለሞታዎችና የአመንዝሮች እናት ትባላለች። የምኖች ላንብብላችሁ። በግንባሯም ላይ
ታላቂቱ ባቢሎን የምድር ርኩሰት ምንጭና የአመንዝሮች እናት የሚባል ስም ተጽፎባታል። ይህች ዓለም የጋለሞቶች የአመንዝሮች እናት ነች፣ በቅዱሳን ደም የሰከረች ነች። ስለዚህ ባቢሎን ተብላ የምትጠራው ባጭሩ ውጥንቅጥ የሆነችው ይህች ዓለም ናት። በባቢሎን ወንዞች አጠገብ በዚያ ምን አልን? ተቀመጥን። ባቢሎን ማናት ብለናል? ዓለም ናት። ወንዞቹ ምንድን ናቸው? ወንዞች ማለት ወንዝ ማለት ሀገሩን ምን የሚል ነው? የሚያጠጣ። ባቢሎናውያን እየጠጡ የሚረኩበት፣ የባቢሎን ምድር እየረሰረሰ የሚያበቅልበት፣ ባቢሎንን የሚያስደስት የሚያረካ ማለት ነው ወንዝ ማለት። ስለዚህ በባቢሎን ወንዞች አጠገብ ማለት የባቢሎን ወንዞች የተባሉት ኃጢአቶች ናቸው። ዓለምን የሚያስደስታት ምንድን ነው? አሁን ዓለማችን የሚያጠጣት የሚያረካት ውሃ ምንድን ነው? ኃጢአት ነዋ፣ ክፋት ነዋ፣ ጥላቻ ነዋ፣ አመንዝራነት ነዋ፣ ስድብ ነዋ። የዓለም ደስታ የዓለም መጠጥ የሆነው ውሃ ነው። እና በባቢሎን ወንዞች አጠገብ በዚያ ምን አለ? ተቀመጥን። ጽዮንን ባሰብናት ጊዜ ምን አለ? አለቀስን። እንግዲህ ዛሬ የሰንበት ትምህርት ቤት የቤተ ክርስቲያን ዓመታዊ በዓል ስለሆነ ሁላችንም ከያለንበት ተሰባስበናል። የኛ ጽዮናችን የኛ መጠጊያ መሸሸጊያ ማነች? ቤተ ክርስቲያን ናት። በባቢሎን ወንዞች አጠገብ በዚያ ተቀመጥን ማለት በዓለማዊ ሕይወት በኃጢአት ሕይወት ውስጥ በዚያ ተቀመጥን ማለት ሁላችንም በነገራችን ላይ የሆነ የተቀመጥንበት የባቢሎን ወንዝ ዳር አለ። ዓለምን የሚያስደስት ስራ ማለት ኃጢአት ማለት ነው። በሆነ ክፋት ዳርቻ ላይ ተቀምጠናል። በባቢሎን ወንዞች አጠገብ በዚያ ተቀምጠን፣ በመጠጥ ቤት ተቀምጠን፣ በሱስ ቦታ ላይ ተቀምጠን፣ በአመንዝራነት ቦታ ላይ ተቀምጠን ጽዮንን ቤተ ክርስቲያንን ባሰብናት ጊዜ ምን አለን? አለቀስን። ብዙ ጊዜ ቤተ ክርስቲያን እያለን ምንም የማይመስለን ነገር ትንሽ ራቅ ስንል ነው የሚሰማን አይደለም? እዚህ የሰለቸህ መዝሙር በቃ 3 ተዘምሯል በቃ የምትለው መዝሙር፣ እዚህ የሰለቸህ ትምህርት ዛሬ ስብከት ሲሰበክ ገና ርዕሱ ሲነገር አይ እንማ ተምረነዋል የምንለው ትምህርት፣ አንዳንዴ የእግዚአብሔር ቃል ሁልጊዜ ምንድን ነው? አዲስ ነው። ግን አንዳንዴ በእኛ እውቀት እጥረት ምክንያት አዲስ የማይሆንበት ጊዜ አለ እና ሰንበት ትምህርት ቤት ውስጥ ሁልጊዜ ከመማር ከመቆየት ቃሉን በጣም እንለምደዋለን እና ስንሰማም ብዙ አይሰማም። ይሄ ሆስፒታል አካባቢ ያለ ቫይረስ አለ ታውቃላችሁ? ሆስፒታል አካባቢ ያለ ባክቴሪያ መድኃኒት እኮ አይቀበልም። ምንም አይነት መድኃኒት። ለምን? ከበሽታው ጋር ምን ብሏል? ተለማምዷል። ስለዚህ ደህና ዝም ብሎ አንቲባዮቲክ ምናምን ተሰጥቶት ሰው አይድንም። ሆስፒታል አካባቢ ያለ ቫይረስ በጣም አደገኛ ነው። ይሄ ማለት ቤተክርስቲያን አካባቢ ያለ ሰው ልቡን ለመስበር በጣም ያስቸግራል። ለምን? ቃል እግዚአብሔር ሲሰማ ነው አይኖረው ምንም የማይመስለው ነው። እና እንደዚህ ተሰላችተን እዚህ ምንም ያልመሰለን የቆየን ሰዎች መቼ ነው የሚሰማን? ከባቢሎን ወንዞች አጠገብ ስንሆን ነው። ኃጢአቱ ስንሆን፣ የሆነ ክፋቱ ስንሆን፣ የማንፈልገው ራሳችንን ልናገኘው የማንፈልግበት ቦታ ላይ ስንወድቅ ስናስባት ቤተክርስቲያንን የዛኔ እናለቅሳለን። ብዙ ሰዎች አሉ መጠጥ ቤት ቁጭ ብለው ብርጭቆ ጨብጠው ቤተክርስቲያን ትዝ እያለቻቸው ያለቅሷል። አንተ ዘምረህ የሚሰለች መዝሙር ገና መዝሙሩን ሲሰሙት የሚያለቅሱ መሸከም የማይችሉታል። የዕጣኑ ሽታ መዓዛ ትዝ የሚላቸው መምጣት የሚፈልጉ ከቤተ ክርስቲያን መውጣት በጣም ቀላል ነው። ወደ ቤተ ክርስቲያን መመለስ ግን በጣም ከባድ ነው። እንዳወጣጡ መመለሻው ቀላል አይደለም። ብዙ ሰዎች እየዛቱ ነገ መለሳለሁ እያሉ መመለስ ያቃታቸው ሰዎች አሉ። እግዚአብሔር በቸርነቱ ይመልስልን። በጣም ከባድ ነው። ሳታስበው ትርቅና ከባቢሎን ወንዞች አጠገብ የተገኘ እንደሆን ጽዮንን ባሰብካት ጊዜ በጣም ታለቅሳለህ፣ ታዝናለህ። ቤተ ክርስቲያን መጽሐፍ ቅዱስ ላይ እንደዚህ ያሰቡ ብዙ አሉ። ከእሳት ከሚሞቁ አይሁድ አጠገብ በዚያ ተቀመጥን፣ ኢየሱስ የተናገረውን ቃል ባሰብን ጊዜ አለቀስን ይላል ቅዱስ ጴጥሮስ አይደል? ሐሙስ ዕለት ዶሮ ሳይጮህ እንዴ ትክደኛለህ ብሎት ነበረ። ጴጥሮስ ጌታ ሆይ ሌሎች ሁሉ ቢክዱ እኔ ምን አልልህም አልክድህም አለ። ከዛ እሳት ሊሞቅ ቁጭ አለ ከአይሁድ ጋር። እሱ ደግሞ በባቢሎን ወንዞች አጠገብ አይደለም፣ ከእሳት አጠገብ ከአይሁድ አጠገብ በዚያ ተቀመጠ። ከዚያ በሶስተኛ ጊዜ ሲክደው ኢየሱስ ቀና ብሎ አየው ይላል። የንስሐ አባቱ ክርስቶስ በአይኑ ነው ቀኖና የሰጠው። አላውቀውም ብሎ ሲምል በፍጹም አላውቀውም ሲል ሶስተኛው ላይ ክርስቶስ ቀና ብሎ አየው። አይቶናል እኮ በነገራችን ብዙ ቦታ አላውቅህም ስንለው አይቶናል። እግዚአብሔር አላውቅህም ያልንባቸው መንፈሳዊ ላለመሆን የሞከርንባቸው ቦታዎች እኮ አሉ። ቀና ብሎ አየው።
ይህንም ባየው ጊዜ ኢየሱስን ዓይን ሲያይ ይላል የተናገረው ቃል ትዝ አለውና ወደ ውጭ ወጥቶ ምርር ብሎ አለቀሰ። ከሁሉ ይልቅ ስወደው ከሁሉ ቀድሜ ክደው አለቀሰ። የጴጥሮስን እንባ የተቀበለ አምላክ ሁላችን ይቀበላል። የሚገርማችሁ በኋላ ጴጥሮስን እኮ አገኘው አይደለ? በባህር ዳርቻ ላይ አሳ እያጠመደ ክርስቶስ ከትንሣኤው በኋላ አገኘው። የዮና ልጅ ስምዖን ሆይ ምን ትለኛለህ? ትወደኛለህ አለው። በጣም እኔ ሌላውን ተውትና በጣም የሚገርመኝ እኔ የሐሙስን ጉዳይ አላነሳውም። ክርስቶስ አንተ ሐሙስ ትክደኛለህ እንደዛ ስንቴ ስትፎክር አልነበር አላነሳውም። እግዚአብሔር የበፊት ኃጢአትን እያነሳ የሚያሸማቅቅ አምላክ አይደለም። ተመለስ እንጂ አንተ ማለት ትወደኛለህ ብቻ ነው ያለው። የሚገርመው ትወደኛለህ ሲለው ጴጥሮስ እወድሃለሁ ማለት ፈራ። ሐሙስ ሌሎች ሁሉ ቢክዱ እኔ ምን አልክድም ብሎ አሁን ደግሞ እወድሃለሁ ብዬ ደግሞ ምን ሊመጣብኝ ነው ብሎ ጌታ ሆይ እንደምወድህ አንተ ታውቃለህ። ከዚህ በኋላ እኔ ንግግር አቁሜያለሁ አለ። በጎቼን አሰማራ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቃል። እና በእሳት ዳር አጠገብ በዚያ ተቀምጦ ክርስቶስን ባሰበ ጊዜ አለቀሰ። የጠፋው ልጅ ደግሞ ከአሳማዎች አጠገብ በዚያ ተቀመጠ። የአባቱን ቤት ባሰበ ጊዜ ምን አለ? አለቀሰ። እና የኃጢአት ቦታ ላይ የባቢሎን ወንዝ አጠገብ በሆንበት ጊዜ ቤተ ክርስቲያንን አስበን ለማልቀስ ንስሐ ለመግባት በቸርነቱ ይርዳን አምላካችን። በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ አለቀስን። በ20 ዛፎቿ ላይ በገናዎቻችንን ሰቀልን ይላል። እንዚራቲነ ሰቀልነ፣ መሰንቆቻችንን ወስደን ሰቀልን። ለምንድን ነው የሰቀሉት? ከዚህ በኋላ ወደ ኢየሩሳሌም ተመልሰን ምን አንሄድም። ከቤተ ክርስቲያን ራቅ ስንል የሰቀልናቸው መሰንቆች ብዙ አሉ። የጸሎት መጽሐፋችን የት ነው ያለው? ጸሎት ስናቋርጥ እኮ ከዚህ በኋላ እኔ እንደሆን ጸሎቱን ጥቻለሁ። መጀመሪያ ገዝተን ባለ 23ቱ ባለ 53ቱ ባለ 87ቱ የጸሎት መጽሐፍ የላችሁ አለን። ጸልየን አልበቃ ሲለን በተለይኛ ሰንበት ትምህርት ቤት በጣም ጥሩ የጸሎት ሕይወት ያለበት ነው። አሁን ያለበትን አላውቅም። አብይ ጾም ሲመጣ እንዴት እንደምንሆን አስታውሳለሁ። በጣም ድሮ መቃኞ ነበረች። ስንሰግድ ራሱ ትዝ ይለኛል ድም ሚል ነበር እንትኑ መቃኞው ቤተክርስቲያኑ ማለት ነው። በኋላ መጽሐፈ መነኮሳት ሳነብ ምን የሚል አገኘው? እንደ ሙቀጫ እያሰሙ የሚሰግዱ ይላል። እንደምን ነው እኔን ነው ለካ አልኩኝና ከዛ እግሬን ሰበሰብኩ እንጂ በፊት እኮ በቃ የሆነ መንፈሳዊ ስሜት ይሰማሃል። ጾሙ አይበቃም። ከሰዓት በላይ ትጾማለህ፣ ከሰዓት በላይ ትሰግዳለህ። የጋራ ጸሎት አድርገህ ስትጨርስ ደግሞ ዳዊት ታወጣለህ። ቅዳሴ እየተቀደሰ ሁሉ እኮ የጸሎት መጽሐፍ ያወጣል። ቅዳሴው አልበቃ ብሎ ማለት ፀሐይ ላይ ሻማ ታበራለህ። እንደዛ የሚያደርግ ነበር። ከዛ ከባቢሎን ወንዞች አጠገብ ስንሆን ደግሞ የኃጢአት ሕይወት ውስጥ ስንዘፈቅ የሰቀልናቸው የጸሎት መጽሐፎች አሉ። እንዚራቲነ ሰቀልነ የተባለ መሰንቆቻችንን ሰቀልን ማለት ድሮ የምንጸልየውን ጸሎት አሁን ልንጸልየው አንችልም። እንዴት በባዕድ ምድር የእግዚአብሔር ምስጋና እናመሰግናለን ማለት ከእግዚአብሔር ባዕድ ሆነናል። አሁን በምግባር ተበላሽተናል፣ በኃጢአት ወድቀናል። አሁን ከዚህ በኋላ እንዴት ስንት ጥሩ ድምፅ ያላቸው ሰዎች መዘመር የሚችሉ ሰዎች እኮ ድምፃቸው እንግዲህ እንዚራ ስብሐት የሚባለው የኛ ሰውነት ነው። ምን ትረባሁ ለመሰንቆ ጽሩ ይላል አባ ጊዮርጊስ። ለእማ አልቦ ዘይሰነቆ የሚመታው ከሌለ መሰንቆ ምን ይጠቅማል? ስለዚህ ከዚህ በኋላ መንፈሳዊ ሕይወት የለኝምና መሰንቆ ሰውነቴ ምስጋና ማቅረብ፣ ማህሌት ማቅረብ፣ ማመስገን ከዚህ በኋላ ስለማይችል ብለን የሰቀልነው ሌላ መሰንቆ የኛ ሰውነት ነው። ጥሩ ድምፅ ያለው ከዚህ በኋላ እኔ ምን መዝሙር ከዚህ በኋላ ሕይወቴ እኮ ተበላሽቷል ብሎ የሚሰቅለው መሰንቆ ሰውነቱ ነጠላውን አጣጥፎ ያስቀመጠ ተኩሶ ያስቀመጣል። ከዚህ በኋላ አላስቀድስም እኔ መቋሚያውን ገዳም ለገዳም የሚዞርበት መቋሚያ የቅዳሴ ጠበል መጠጫ የነበራቸው ሰቅለው ያስቀመጡ የጠፉ ሰዎች አሉ ከቤተክርስቲያን። እና በ20 ዛፎቿ ላይ በገናዎቻችንን ሰቀልን። የማረኩን በዚያ የዝማሬ ቃል ፈለጉብን። አጋንንት ናቸው እኛን የማረኩን በኃጢአት። ሲማርክ ሰይጣን ያላግጥባል። አትጸልይም እንዴ እያለ በል እንጂ እያለ ኃጢአት ውስጥ ከወደቅክ በኋላ በዙሪያ ያሉ ሰዎች ያፌዙብሃል። ድሮ መዘምራን አልነበርሽ እንዴ? እስቲ ዘምሪ፣ እስቲ ዘምርልን፣ እስቲ አስተምረን፣ ድሮ ታስተምር አልነበር ይሉሃል። ትምህርቱን አጠላውም፣ ግን አሁን ያለህበት መንፈሳዊ ሕይወት
አሁን ያለህበት ኃጢአት መዝሙር ለመዘመር አቅም ያሳጣል። እንዴት በባዕድ ሀገር የእግዚአብሔር ዝማሬ ዘምራለሁ ትላለህ? ሰዎች አይገባቸውም። እስቲ ከበሮ ምቺ ሲሉ ብዙ ሰው የተበላሸ ህይወቱ ከበሮ ለመምታት አሁን አይፈቅድለትም። አይረዱም። ግን ዘምርልን እስቲ እያሉ ይጠይቋል። ግን ባዕድ ከሆንኩኝ በምግባር እንዴት የእግዚአብሔርን ዝማሬ ዘምራለሁ ካለ በኋላ ኢየሩሳሌም ሆይ ብረሳሽ ቀኜ ትርሳኝ። ቤተ ክርስቲያን ናት የኛ ኢየሩሳሌም፣ ብንረሳት ቀኛችን ትርሳን ይላል ዳዊት። ቀኝ ማለት ስልጣን ነው። የማነ እግዚአብሔር ገብረት ኃይለ እግዚአብሔር ስልጣን ማለት ነው። ኃይልን አደረገ ይችላል። ስለዚህ ቤተ ክርስቲያን ሆይ አንቺን ከምረሳ ሀብቴ፣ ስልጣኔ፣ ዕውቀቴ ቢረሳኝ ይሻላል። እውነት ለመናገር ቤተ ክርስቲያንን የሚያስረሳ ምንም አይነት ደስታ ቢቀርብን ይሻላል። ምክንያቱም ብቸኛው መመለሻችን ማነች? ቤተ ክርስቲያን ናት። ዛቲ መካን ትከውነኒ አራቂተ ምስለ እግዚአብሔር። መልአከ እግዚአብሔር ቀውስጦስ የሚባል መልአክ ከሰማይ እስከ ምድር ድረስ ብርሃን በርቶባት አየ ቤተ ክርስቲያን። ከሩቅ መልአክ እኮ ነው እና ክንፈ ጸጋው ተነስቶት ወደ ሰማይ መመለስ አቅቶት ነው እና ሲያት ዛቲ መካን አለ፣ ያቺ ቦታ ትከውነኒ አራቂተ ምስለ እግዚአብሔር፣ ከእግዚአብሔር ጋር መታረቂያ እሷ ነች አለ። ምንም ነገር ብትረሳ ይሻላል። ቤተ ክርስቲያንን ከረሳ የሰማይ መንገድ ነው የሚጠፋ። ሰው ቤቱ ከጠፋው እንዴት ይመለሳል? እና ኢየሩሳሌም ያለ ቤተ ክርስቲያን ነው ብረሳሽ ቀኜ ትርሳኝ፣ ስልጣኔ ሀብቴ ቢረሳኝ ይሻላል አንቺን ከምረሳ። ባላስብሽ ምላሴ በጉሮሮ ይጣበቅ። ቤተ ክርስቲያንን ከረሳ አንደበት ቢዘጋ ይሻላል። ምክንያቱም ቤተ ክርስቲያንን የረሱ ሰዎች አንደበታቸው ምን ሲናገር ሊናገር እንደሚችል እያየን ነው፣ እንዴት እንደሚሰድቧት። ስለዚህ በዘመርኩባት ባመሰገንኩበት አፌ ቤተ ክርስቲያንን ከምሳደብ ምላሴ ከተናጋይ ጋር ምን ይበል ይጣበቅ። ካላሰብኳት ክብሯን ካላወቅኩ ቤተ ክርስቲያንን አንደበቴ ቢዘጋ ይሻላል ከደስታዬ ሁሉ በላይ ኢየሩሳሌምን ባላስብ አለ። የመጨረሻው አቤቱ በኢየሩሳሌም ቀን እስከ መሰረቷ ድረስ አፍርሱ አፍርሱ ያሉትን የኤዶምን ልጆች አስብ ይላል። እኛ ከቤተ ክርስቲያን ወጥተን በባቢሎን ውጥንቅጥ ዓለም ላይ በኃጢአት እንድንማረክ መንገድ እየመራ ያመቻቸ ኤዶማዊ ወይም የኤዶም ልጅ ማን ነው? በእኛ ህይወት ውስጥ ምንድነው እኛን ከቤተ ክርስቲያን ያራቀ? መንገድ እየመሩ በባቢሎን እጅ ውስጥ እንድንወድቅ ያደረጉ እነማን ናቸው? ምንድነው የጣለ አለ? እናውቃቸዋል። ጓደኞቻችን ሊሆኑ ይችላሉ ከቤተ ክርስቲያን ያወጡ። መንገድ መርተው ና ብለው ዲያብሎስን ባቢሎንን ጠርተው መንፈሳዊ ህይወታችን ያፈረሱ ሰዎች ይኖራሉ። ሰይጣን ሊሆን ይችላል፣ ስራችን ሊሆን ይችላል፣ ውበታችን ሊሆን ይችላል፣ ገንዘባችን ሊሆን ይችላል። እሱ ኤዶም ነው፣ የኤዶም ልጅ ነው። እስከ መሰረቷ ድረስ አፍርሱ አፍርሱ ያሉት ይል እስከ ምኗ ድረስ ማለት መሰረታችን እኛ ሃይማኖታችን ነው አይደል? ሃይማኖት እስክትክድ ድረስ ደግሞ ሊነቅሉ የሚሞክሩ አፍርሱት አፍርሱት የሚሉ ኢየሩሳሌምን ሊያጠፉ ያንተን ህይወት ከቤተ ክርስቲያን ነቅለው ሊያወጡ የሚሞክሩ ሰዎች አሉ። አስባቸው እኛ ላይ የሰሩትን ያጋንንትን ሴራ እባክህ ጌታ ሆይ አስብ። የመጨረሻው ቃል አንቺ ወራዳ የባቢሎን ልጅ ሆይ እንደ ተበቀልሽን የሚበቀልሽ የተመሰገነ ነው። እንደ ተበቀልሽን በሉ እስኪ። የሚበቀልሽ ምን ያለ ነው? የተመሰገነ ነው። የባቢሎን ልጅ ዲያብሎስ ነው፣ ኃጢአት ነች። እንደ ተበቀልሽን ማለት ኃጢአት እኮ ተበቅሎናል። መስራት የማንፈልገውን ብዙ ክፉ ነገር ሰርተናል። አልሰራንም? ተጫወተብን ሰይጣን በስጋችን ላይ ሰልጥኖ። የባቢሎን ልጅ ሰይጣን ኃጢአት በእኛ ላይ ሰለጠነ። እንደ ተበቀልሽን የሚበቀልሽ የተመሰገነ ነው ማለት ምን ማለት ነው? እኛን በኃጢአት እንዳሰቃየሽን በንስሐ የሚያሰቃይሽ ምን ያለ ነው? የተመሰገነ ነው። ቅዱስ ጳውሎስ ምን ይላል? መታዘዝ በተፈጸመች ጊዜ አለመታዘዝን ልንበቀል ተዘጋጅተናል ይላል። መታዘዝ ምን ባለች ጊዜ ምን ማለት ነው? ኃጢአት በሰራበት ቦታ ሰውነት ጽድቅ ለመስራት ተዘጋጅተናል። አለመታዘዝን ልንበቀል። ስትሰርቅ የነበርከው ሰው በሰረክበት እጅ መበቀል ከፈለግ ሰይጣንን መጽውትበት። ስለዚህ ስርቆትን በምጽዋት ተበቀለው፣ ዝሙትን በንጽህና ተበቀለው። መታዘዝ በተፈጸመች ጊዜ አለመታዘዝን ልንበቀል ተዘጋጅተናል። ንስሐ አንዱ ንስሐ መግባት ማለት ለካህናት መናዘዝ ብቻ አይደል፣ እሱ አንዱ ሂደት ነው። ከዛ በኋላ ግን በሰራነው ኃጢአት ልክ መልካም ስራ መስራት ነው። ሲሰርቅ የነበረ ይመጽውት፣ ሲጠጣ ሲበላ የነበረ ይጹም፣
ዝሙት ሲሰራ የነበረ ይስገድ፣ ይውደቅ፣ ይነሳ። ቤተክርስቲያንን ሲያፈርስ የነበረ ያንጽ። ይሄ የንስሐ ትክክለኛ ምልክት ነው። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ይቅርታ ብዛት መተላለፌን ደምስስ ሲልና ወደ አንተ እመለሳለሁ፣ ኃጢአተኞችም ወደ አንተ ምን ይላሉ? ይመለሳሉ። አስተምራለሁ፣ ትእዛዝን አስተምራለሁ ይላል። ቅዱስ ጴጥሮስንም ጌታ ምን አለው? ዶሮ ሳይጮህ ስንቴ ትክደኛለህ? በተመለስክ ጊዜ ወንድሞችን አጽና አለው። ምን ባልክ ጊዜ? ይሄ ማለት ከንስሐ በኋላ የምንሰራቸው በጎ ስራዎች ማለት ነው። እግዚአብሔር የሰራነውን ኃጢአት በምንሰራው በጎ ስራ እንድንበቀል በቸርነቱ ይርዳን። አንቺ ወራዳ የባቢሎን ልጅ ሆይ እንደ ተበቀልሽን የሚበቀልሽ የተመሰገነ ነው። አንቺ ኃጢአት ሆይ እንደ ተበቀልሽን በንስሐ የሚበቀልሽ ሰው የተመሰገነ ነው። ሕፃናቶችሽን በአለት ላይ ይዞ የሚፈጠፍጣቸው ሰው የተመሰገነ ነው። ይህ ማለት ደግሞ ምንድን ነው? ሐዋርያው ያዕቆብ ምን ይላል? ምኞት ጸንሳ ኃጢአትን ምን ትላለች? ትወልዳለች። ሰው በህሊናው ምኞት ኃጢአትን መመኘት ሲጀምር ጸነሰ ማለት ነው። ከዚያ የኃጢአት ምን ይላል? ይወለዳል። ተወልዶ አይቀርም። ምን ይላል? ያድጋል። እየጠባ እንክብካቤ እየተደረገለት ያደርጋል። አንድን ኃጢአት ገና ስናስበው በሐልዮ እያለ በሐሳብ እያለ ተጸነሰ ይባላል። ስንሰራው ምን አለ? ተወለደ ይባላል። ደጋግመን ስንሰራው እያሳደግነው ነው። ወዮላቸው በዚያን ጊዜ ለእርጉዞችና ለሚያጠቡ ወዮላቸው ይላል። ኃጢአትን ጸንሰው ወልደው ለሚያሳድጉ ሰዎች ወዮላቸው ማለት ነው። ሕፃን የሚባለው አሁን መስራት የጀመርነው ትንሽ ትንሽ ኃጢአት ነው። ሕፃናቶችሽን በአለት ላይ ምን የሚላቸው? የሚፈጠፍጣቸው ሕፃን ኃጢአቶቻችንን ልንሰራ ያሰብናቸው ከሐሳብነት አልፈው ተወልደው ሕፃን የሆኑ ኃጢአቶቻችንን በአለት ላይ ለመፈጥፈጥ ያብቃል። አለቱ ማን ነው ካላችሁ አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ላይ በመንገድም ሲሄዱ ሲከተላቸው ከነበረው ከዚያ አለት ጠጥተው ነበር። ያም አለት ማን ነበረ? ክርስቶስ ነበረ ነው። ስለዚህ ኃጢአታችንን በስጋ ወደሙ ላይ ንስሐ ገብተን ተበቅለን በስጋ ወደሙ ላይ ለመፈጥፈት ለማጥፋት የኃጢአትን ኃይል ድል ለመንሳት እግዚአብሔር በቸርነቱ ይርዳን። የሰማነውን በልቡናችን ያሳድርብን።